ብድሩን የማይመልስ ልጅ አይወለድ እንደሚለው እንግዲህ ካሊብ ከበር ላይ ተለጥፎ እናቱን ትርሲትን የገደለው ብሩክ መሆኑን ሲሰማ ራሱን አዘጋጅቶ ቢላዋ ፈልጎ ለሀዘኑ የቀረበውን ዳቦ ሊቆረስበት የቀረበውን ቢላዋ በማንሳት ሜኪን እንግዲህ በቢላዋ ዘክዝኮ ወደ ወዳኛው አሰናብቶታል። ልጅ እንግዲህ አንድ ነገር በልጅነቱ የሰማው ነገር ለልጆች አትንገሩ የሚባለው ነገር ይሄው ነው። በእርግጥ ብሩኬም አሁን ሲሰማ እሱን እንደፈለግ አድርገህ አስወግደው እያለ ቾምቤ ሲናገረው፣ ልዕልት ግን እየተቆጣች ነበረ። ለልጆቹ መኖር ይፈልጋል፣ ለልጆቹ ይኖርለት። እሱ መሆኑ ከታወቀ በቂ ነው። ስለዚህ ከሱ ይጠንቀቅ እንጂ እሱም ማስወገዱና እስር ቤት መግባቱ ለልጆቹ እናት ማተው አባት እንደማጣት ነው እያለች ልዕልት ትመክራለች። ትክክል ነው። እንግዲህ በዚህ ሀዘናቸው ላይ ቤተሰብም ዘመድም ተሰብስቦ ልጆቹን ሊያጽናኑ የመጡት ሁላ ምግብ ግን አልመገብ ማለታቸው፣ አያታቸውም ሆነ ብሩኬ ምግብ ብሉ ቢላቸውም ልጆቹ ምግብ አልበላ ሲሉ ልዕልት እስኪኔ ልሞክራቸው በማለት ስትል እኔ አያቲቱን እምቢ ብለው አንቺን እሺ ይላሉ ብለሽ ነው በማለት ትናገራለች ወይዘሮ ሂሩት። ለማንኛውም ብላ ገብታ ምግቡን ይዛ ከመሄዷ በፊት ግን እሷን በእነሱ ጫማ ስር ያለፈች ስለሆነች የእናትን ናፍቆትና እናትን በልጅነቷ ለእሷ ያሳለፈችውን ታሪክ እንዲያጫወተቻቸው እንዳሉ እኛ እኮ እናታችን ናፈቀችን ትላለች። ሄቨን መቼ ነው የምንሄድላት ስትል እኛ ወደ እነሱ ነው እንጂ እሷ ወደ እኛ አትመጣም ከዚህ በኋላ በማለት ታጽናናቸዋለች። ያንን ነገር ካጽናናቻቸው በኋላ ምግቡን በእጇ እያጎረሰቻቸው ምግቡን ሁለቱም ካሊብም ሆነ ሄቨን ይበሉላታል። ሆኖም ግን ካሊብ አንድ ጥያቄ ሄቨንን ይጠይቃታል። በተደብቆ ከሰማ በኋላ የእናትሽን ገዳይ ብታገኝና ብታቂው ምንድን ነው የምታደርጊው በማለት ጥያቄውን ያቀርብላታል። የእናቴን ገዳይ ባገኘው እገለዋለሁኝ እንጂ አላስቀምጠውም። አዎ ትክክል ነሽ የሚለውን ከሄቨን ግዳፍም አግኝቶ ነበር። ይህን ሌላ ሰው ግን አላማከርም ነበረ ካሊብ። በዚህን ጊዜ እጁን ቀስሮ ወደ ቢላዋ ሄዶ ቢላውን አንስቶ እንግዲህ እሱም በእርግጥ ሜኪም ተጸጽቶ በጣም ትርሲትን እገላለሁ ብሎ ባለማሰቡ በጣም ተጸጽቶ እየተቆጨ ባለበት ሰዓት እንግዲህ አልጋ ላይ ሂዶ ዝግርር ሲልለት ነበር። ቢላዋውን ወስዶ ዘከዘከው። እንግዲህ ከዛ በፊት ኢንስፔክተሩ ሂዶ አንዳንድ ጥያቄዎች ትፈለጋለህ ሲል ፈልጎት ነበር። በዛ መካከል ላይ እሱ ግን ቀድሞ እባክህ ተከስተ እንግዲህ ለአሁን ለጊዜው ከሱ ተባባሪ መስሎለታል። ምክንያቱም ተነቅቶብሃል እኮ ሲለው እንዳይሸሽ ስለፈለገ ሁሉን ነገር በወዱ አድርጎ ምን ለማድረግ እያሰበ እንደሆነ እየተከታተለው ይገኛል። አለቀልን እኮ ይሄ ልጅ እኮ ተገኘ ማለት እኔ ገዳይ መሆን የታወቅኩ ማለት እኮ አንተ ምንም እስር ቤት መግባት ነው ያለብህ። ስለዚህ ሰውየውን እንደምንም ብለህ ፈልገው ብዬ አልነበረም እንዴ በማለት ሲጠይቀው፣ እንዴ ሰውየውን እኮ ፈልጌ አጣሁት ካልሆነ ለፖሊስ እናመልክ ሲለው፣ አይ ፖሊስ እኮ ቀድሞ ካገኘው ሚስጥሩን ሁሉ የአንተን የኔንም ይናገራል ይለዋል። ተከስተ ምንም ነገር ያደረገው ነገር በዚህ ውስጥ የለም። ቢሆንም ግን መረጃውን ለፖሊስ እንደሰጠ አልነገረውም ነበር። ኢንስፔክተሩም እንግዲህ አንዳንድ ነገር ጥናት አድርገን ገዳውን የደረስንበት ይመስለኛል ሲል ለብሩኬ ይነግረዋል። ብሩኬም ደግሞ ማን ይሆናል ጥርጣሬው ላይ ብትነግረን፣ እናቲቱም ጥርጣሬውን ለእኔ ብትነግሩኝ ስትል ነበር የጠየቀች ወይዘሮ ሂሩት። ጥርጣሬውን ደርሰው መናገር አንችልም፣ ነገሮቻችንን ያበላሹብና ስንጨርስ ግን እንነግራቸዋለን በማለት ሲያሳውቁ፣ በአጋጣሚ የሜኪ እህትና አባቱ ለሀዘኑ አብረው መጥተው ተቀላቅለዋል። አባትየው በሽተኛ ናቸው። አልጋ ላይ ቁጭ ብለው ሆነ ወንበር ላይ ቁጭ ብለው ሜኪን ምን አድርጎ ይሆን የሚፈልጉት ኢንስፔክተሮቹ እያሉ ይጨነቃሉ። እናትና አባቱን ለማሳከም ገና ወደፊት 5 ሚሊዮን ብር እንደሚያስፈልገውና አሁን ደግሞ ቅዱ ብሩኬን አሳልፎ አስወግዶ እሱ የዚህ የትርሲትንና የብሩኬን ንብረት ይዞ 5 ሚሊዮን አባቱን አሳክሞ ለመዳን ቃል ሲገባ የተሰማ በሚገርም ሁኔታ እኔ ሰርቼ አግኝቼ ተለውጬ ቤተሰቦቼን መለወጥ የሚለውን ሳይሆን የሚያስበው ሜኪ አሁንም ቢሆን እነሱን አስወግጄ ቤቱን ተቀብዬ ንብረቱን ይዤ እያለ ነበር የሚለው። ብሩኬ ይህንን ኢንስፔክተሩ ሲነግረው በፍጹም ሜኪ እኮ ጓደኛዬ ነው፣ የልብ ጓደኛዬ፣ እንዴት ትርሲትን ሊያስወግዳት እና እኔን ሊያስወግደኝ የሚችለው በማለት ትከራከር ነበረ። ምን ማለት ነው? አንተን ትርሲትን ትቀማኛለህ ብሎ ነው መጀመሪያ አንተ አለው ሜኪን።
የልብ ወዳጅህ አልነበረክም እንዴ ለብሩክ ብሎ ሲጠይቀው፣ አዎ እንዴት ታዲያ ለብሩክ ልብ ወዳጁ ሆነ ትርሲት ሚስቱን ታገባለህ ሲለው፣ የኔና የእሷ ጋብቻ እንዳጋጣሚ ነገር የተከሰተ እንጂ ታስቦበት አይደለም ማለት ከመግደልህ በፊት እሺ እሱን ብሩኬን ከማስገደልህ በፊት አንተ በፍቅር ከትርሲት ጋር ነበረ ወይ ሲለው፣ ፈጽሞ ያልነበረንም በማለት ለኢንስፔክተሩ ሲነግረው፣ አንተ ምን ማለት ነው? እንዴት እኔ ሚስቴን አስወግዳለሁ? እንዴት ትጠረጥረኛለህ? እያለ እየተንተባተው፣ ስማ አትደናገጥ፣ እኛ እኮ ስራችን ነው፣ መጣራት ያለ ግዴታችን ነው ሲል ኢንስፔክተሩም ይናገረዋል። ከዚህ እስከ መጨረሻ ልጆቹ እኮ ልጆቼ ናቸው፣ እንዴት ነው እኔ ያለሁላቸው፣ ልጆቹ ማን አላቸው? ትርሲት እኮ ለእኔ ነው የጎዳች። አንተ እኮ ትርሲትን ልታስወግድ አላሰብከውም፣ ልታስወግድ ያሰብከው ግን ብሩኬን እንደሆነ ተደርሶበታል ሲለው ደነገጠ። ከዛ ለማንኛውም አንተ ሰው ጤነኛ ነህ? ምን እያልክ ነው? ጤነኛ ነህ አትበለኝ፣ የስራ ጉዳይ ስለሆነ ማጣራት ግዴታዬ ነው በማለት ያፋጥጠዋል። ለመሆኑ አንተና ትርሲት ትጋጩ ነበር ወይ ሲል ጥያቄ ያቀርብለታል። እንዴ ምን ጥያቄ ትጠይቀኛለህ? ባልና ሚስት ሳይጋጭ ይኖራል እንዴ? ለምሳሌ በምን አይነት ግጭት ተጋጭታችሁ ታውቃላችሁ ሲለው፣ ሌላ ነገሩን ትቶ በእርግጥ በገንዘብ ለምን ትሰጫቸዋለች፣ ለምን ታካፊያለች በሚል ነው ጠቡ። እሱ ግን ይህን ጸቡን ሳይናገር አንድ ጊዜ ምግብ ሰርታ ጨው አብዝታ ጨመረችበት። እንዴት ይህን ሁሉ ጨው ትጨምሪያለች በሚል ነው የተጣላ ነው የማስታውሰው፣ ሌላውን አላስታውሰውም፣ ምክንያቱም ቂም አንያያዝም፣ ወዲያው ተጣልተን ወዲያው ነው የምንታረቀው ሲል ይነግረዋል። ሌላ ጊዜ ደግሞ ከቡና ስኳር አበዛች ብለህ ሳትጣላም አትቀር በዚህ አይነት አንተ አለው። ምክንያቱም ስራ የሚናገረው እሱ የኪችን ስራ እንጂ የወንዳ ወንድነት ስራ እየነገረው ስላላደለ እያሾፈበት ነበር ኢንስፔክተሩ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ከሀያ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርት ምንም ካሊብ እሱን ገሎ ከ18 ዓመት በታይ ስለሆነ መታሰር ስለማይችል ለብሩኬ እዳ ቢሆንም ግን አባቴን እናቴን የወሰገደውን ማስወገድ አለብኝ ብሎ ቢላዋ ይዞ እንግዲህ ሜኪ ወደ ተኛበት ክፍል አምርቷን እሱን አስወግጄ የፈለገ ይምጣ ብሎ እንግዲህ እናቱን በጣም እንደሚወዱ ሁለታቸውም የታወቀ ነው። በጣም ያሳዝናሉ። በእርግጥ አሁን ምግብ ራሱ አልመገብላቸው ብለው እንግዲህ ልዕልት ነች እያባበለች እያበላቻቸው። ብሩኬ ራሱ በጣም ነው የማመሰግንሽ ልዕልቴ፣ ለእኔ ብዙ ውለታ ውለሽልኛል፣ ልጆቹ እኔን እምቢ ብለው እንዴት አንቺን ይሻሉ ሲል እነሱን እኮ በህመማቸው ውስጥ የገባ ሰው ህመማቸውን ሲነግራቸው ሲረዳቸው ነው የሚበሉት ልጆች በማለት ያለባትን ነገር ተናግራለች። ቾምቤ ግን ጠበቃ ስለሆነ ምላስ አላት፣ በምላሷ ሳምና ታበላቸዋለች ሲል ወይዘሮ ሂሩት ደግሞ አንተን አልጠየቅኩም ዝም በል በማለት ይናገራል። እና ያለን እስኪ ከበሉላት ለሷ ብላ ነበረ። ሆኖም ግን ልጆቹ በአሁኑ ሰዓት ልዕልትንም እየወደዷት ይገኛሉ። ቾምቤ ደግሞ እንግዲህ መጀመሪያ አሁን አንቺ ልጆቹም እየወደዱሽ ነው፣ ብሩኬም እያጽናናሹ ስለሆነ ብሩኬን ማግባት አለብሽ፣ መጀመሪያ አታገቢም ብለህ ስትከላከለኝ አልነበረችውም ብዬ ስትል ትጠይቀዋለች። የዛኔማ ትርሲት ስለነበረች በህይወት ትርሲት ልጆች አግብቶ ልጆቹ ጋር አንድ ላይ እንዲያሳድጉ ስለምፈልግ ነው። አሁን ደግሞ ልጆቹ ወደውሻል፣ እኔም ወድጃቸዋለሁ በማለት ትናገራለች። እንግዲህ ከዚህ በኋላ ያለውን እቅድ እንግዲህ በዚህን ጊዜ ደግሞ ወይዘሮ ሚጣ ቤት ውስጥ ተቀምጣት ልዕልትን የምግብ ላብላቸው ባለች ሰዓት ምን ያቅለበልባታል፣ እንደዚህም ቦታ ጥልቅ ትላለች፣ ምን አገባት እያለች ሁሉ እየተናገረች ትገኛለች። ሆኖም ግን ሚጣ ሚስት ልትሆን አትችልም ለብሩኬ፣ ከሆነም ደግሞ ልዕልትን እንጂ። ሆኖም ግን በአሁኑ ሰዓት እሱ ብሩኬ ሚስት አያስፈልገው፣ ምክንያቱም ብላለች ልዕልት ልጆቹን ኃላፊነቱን ገና ጸባያቸውን እስከሚረዳ ብዙ ጊዜ ወስድበታል፣ ትርሲትንም እስከሚራሳ በማለት ራሷን እሱን ለትዳር አሁን ዝግጁ እንዳልሆነ ሁሉ ልዕልት እየተናገረች ትገኛለች። አሁን ተከስተ ነገሮችን አይቶ ብሩኬ እንዳይሸሽ እያለ ሁኔታዎችን አውቆ እዛ እንዳላወቀ ሆኖ አብሮት እያማከረው ይገኛል። ምክንያቱም የሚማከረው ምክር ለኢንስፔክተሩ እያቀበለ መሆኑን ግን አላወቀም። እህቱ ምንድን ነው ኢንስፔክተሩ የሚፈልግ ጉዳይ ወንድሜ ትለዋለች። እህቱ የሜኪ እህት ምንም ነገር፣ አንቺ ደግሞ ተጨናንቀሃል እኮ ወንድሜ ምን ሆነ ነው ስትል፣ ሀዘን ላይ እኮ ነው ያለሁት፣ እንዴት ተጨናንቀሃል ትኛለች፣ ሚስቴን እኮ ነው ያጣሁት እያለ ነበረ እየቀያየረላት። አባቱም ወላጅ አባቱም እየተጨነቁ ይገኛሉ። ለምንድን ነው ትኩረታቸው ወደ እሱ ላይ ያደረጉበት? ልጄ ሚስቱ በሞተችበት ባዘኑ ላይ ደግሞ ሌላ ነገር የሚሉት እያሉ ያላወቁን እህትና አባት እየተናገሩ ይገኛሉ። ወይዘሮ ሂሩትም እንግዲህ ምግብ አልበላሉ ሲል አያታቸው አለሁላቸው እናታቸው ብትሞት ከእናታቸውማ ብሩኬ ያለላቸው አይደለ ሲሉ አቶ ዘነበ ይናገራሉ።
የዚህ ጊዜ ሜኪ እሪ አለ። ብሩኬ አባት ሆነ። ብሩኬ አባት አለዋል። እኔ ነኝ የትርሲትን ልጆች የማሳድገው እንጂ ብሩኬ ምንድን ነው እያለ እንደውም ሲናገር ነበር፣ በሚገርም ሁኔታ ማለት ነው። አሁን እንግዲህ ጥርጣሬው ብሩኬ ተነግሮታል። ጥርጣሬው ያለነ ከእሱ ላይ ነው። እሱ ነው ሊያስወግድ የቻለው። አንተ ልትነቃ ይገባል። ራስን ልጠብቅ ትችላለህ። እንዴት እንደዚህ ሊያደርግ ይችላል? ስለዚህ እሷ በድንገት አንተን ለመከላከል ብላ አሁን እሷ ስለሞተችበት ተጸጽቷል። ግን ቢሆንም ደግሞ ያንን አስወጋጅ ሰው የላከልህ ለራስህ ላንተ ነበረ። ንብረት ሀብት እያልክ ለመካፈል ስላሰብክበት ይህን እንዳትካፈልበት ስላሰበን፣ አሁን ደግሞ ወደፊትም ደግሞ አንድ ነገር ሊያደርግ ስለሚችል ራስህን ጠብቅ በሚል ኢንስፔክተሩ ብሩኬን መክሮታል። ልዕልትም እንደዛው ነው እየመከረችው ያለችው። ለማንኛውም አሁን ብሩኬ ሀዘኑ በጣም ጠንቶበታል። ልጆቹንም ጸባይ ለመልመድ በጣም ከባድ ሆኖበታል። ልጆቹም ምንም ቢሆን የሚወዷትን እናታቸውን ስላጡ ሁሉ ነገራቸው ግራ ገብቷቸዋል። አሁን እናታቸውን ስላጡ ጸባያቸው ተቃይሮ ነው እንጂ በጣም መልካምና በጣም ጥሩ ልጆች እንደነበሩ እየገለጹላቸው ይገኛሉ። በሚገርም ሁኔታ ደግሞ ትርሲት ትናንትና ሞታ 3 ቀን ሳይሞላት አቶ አበበ የተባለው ቤት የፈረሰበት ሰው ገና ሞታ 3 ቀን ሳይሞላት ቤታችንን እንዴት ልታደርጉልን ነው? ባሉ አልተስማማም እንዴ? ስሩልን፣ ጎዳና ልታወጡን ነው ከነ ልጆቻችን እያሉ መናገር ሲጀምሩ አቶ ዘነበና ብሩኬ በጣም ተናደው ሰውየውንም ተናግረዋል። ይሄን ያህል እኮ ግዴታ የለባትም እሷን እናንተ ማገዝ ያደረገችው ነው። ደግሞ ይሄን ነገር እናስቀጥለዋለን፣ ግን እንዴት በዚህ በ3 ቀን ተወያይታችሁ መልስ ስጡን ትሉናላችሁ? ጊዜ ያሰጡን ነው ወይ? አልመቼም የሚገርም ነገር ነው። የልጅ ሴትዮዋ ትናንትና ሞታ ገና ለቅሷ ድንኳን እንኳ ሳይፈርስ እንግዲህ ግዴታ እንዳለባት ነገር ሁሉ ቤታችንን አሰሩ እያሉ መምጣታቸው ደግሞ የሚገርም ሆኖ አግኝተነዋል። እንግዲህ አቶ ዘነበ ለማንኛውም አሁን ወቅቱ አይደለም በማለት እንግዲህ ተቆጥተው መልሰዋቸዋል። አሁን ብሩኬ ራሱን እንዲጠብቅና ልጆቹን እንዲጠብቅ ከሜኪ ቢደረግም አሁን ግን ከዛ ሳያደርሰው ካሌብ ቢላዋውን ይዞ ወደ መኝታ ክፍል አምርቷል። እሱም በጸጸት አለንጋ ሲናደድ ፎቶዋን አቅፎ ልጆቿን አቅፎ እየተቆጨ እያለቀሰ እየተጸጸተ ነበረ ሜኪ። ቢሆንም ምን ዋጋ አለው? ከፈሰሰ አይታፈስም ይላል የሀገራችን ሰውና ቢጸጸት አሁን ትርሲት የምትመለስበት ነገር የለም። ግን ሆኖም ግን ህልም ሆኖ ቢሆን ደስ ይላል እንላለን። ስለምትከታተሉ ከልብ እናመሰግናለን። ላይክ ሼር እያደረጉ ይጠብቁን።